ጤና ይስጥልን ሰላም የተወደዳችሁ በያላችሁበት እንደምን ቆያችሁ። አንድ ሰዓት ነው እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉት ኢቲቪ ዜና 57 አሁን ይጀምራል። አበይት ነጥቦችን ነው። የሀገራዊ ምክክር 93% የሀገሪቱን ወረዳዎችንና ከተማ አስተዳደሮችን በአጀንዳ ማሰባሰብ ሂደት ተደራሽ ማድረግ ችሏል። በኢትዮጵያ ታምርት ንቅናቄ ሀገር በቀል ምርቶችን የመጠቀም ባህልን ለማሳደግ እየተሰራ ነው። በሰባተኛው ጠቅላላ ምርጫ ንቁ ተሳትፎ ለማድረግ ዝግጁ መሆናቸውን የአዲስ አበባና የአጋሮ ከተማ ነዋሪዎች ተናገሩ። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። በቅድሚያም የሀገራዊ ምክክር 93% የሀገሪቱን ወረዳዎችና ከተማ መስተዳድሮችን በአጀንዳ ማሰባሰብ ሂደት ተደራሽ ማድረግ ችሏል። የሀገራዊ ምክክር ኮሚሽን የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶችን አጀንዳ አቅርቦ ለዋናው ምክክር ጉባኤ ግብዓት አሰባስቧል። ባልደረባችን መቅደላዊት ደረጀ ተከታትለዋለች። የሀገራዊ ምክክር ኮሚሽን ለሃይማኖት ተቋማትና ለሲቪል ማህበረሰብ ድርጅቶች አጀንዳ በማቅረብ ግብዓት የመሰብሰብ መርሃ ግብር አካሂዷል። ምክክር ኮሚሽኑ ከተቋቋመበት ጊዜ ጀምሮ ለ4 ዓመት ከ2 ወር ያህል የተጓዘበትን የስራ ክንውንና የተገኙ ውጤቶችን ዋና ኮሚሽነር ፕሮፌሰር መስፍን አራያ ማብራሪያ ሰጥተዋል። ዋና ኮሚሽነሩ አክለውም ከወረዳ የጀመረው የአጀንዳ ማሰባሰብ ሂደቱ 1234 የሚሆኑ ወረዳዎችን ተደራሽ ማድረግ እንደተቻለም ተናግረዋል። የሀገራችን ከኢትዮጵያ ሁሉንም ወረዳዎችና ከተማ አስተዳደሮችን ተደራሽ ለማድረግ ታቅዶ 93% መፈጸም ተችሏል። ሁላችንም ተፈናቃይ የተገፋ ማህበረሰብ ሳንባባል በጋራ ለመጀመሪያ ጊዜ እኛ ከታች መጥተው ከታች የተመረጡት አጀንዳዎች ላይ በጋራ የምንወያዩበት መድረክ ነው። ምክንያቱም የሀገራችን ህዝቦች ለመጀመሪያ ጊዜ 1234 ወረዳዎች መምከር ጀምረዋል። በዚህ ሂደት ውስጥ ስለ ሀገራቸው መናገር ጀምረዋል። የሀገራቸውን ችግሮች፣ መንስኤዎች ፈልቅቆ በማውጣት በጋራ አንድ ላይ ሆነው በእኩልነት አንዱ ከላይ አንዱ ከታች ሳይሆን ለመምከር እየተዘጋጁ ነው። ኮሚሽኑ የአጀንዳ ማሰባሰብ ስራውን በተለያዩ ታላላቅ መድረኮች በማካሄድ ሰብስቧል። እንዲሁም በቀጥታ ለኮሚሽኑ አጀንዳዎች እንዲገቡ በማድረግና ቀድሞ ስለ ኢትዮጵያ ከተደረጉ ጥናቶች አጀንዳ የማሰባሰብ ስራውን ሰርቷል። 5 ትልልቅ የማህበረሰብ ክፍሎች ናቸው። የመጀመሪያው የህብረተሰብ ክፍሎች ናቸው፣ እጅግ በርካታ ናቸው። ሌሎች የፖለቲካ ፓርቲዎች ናቸው። ተቋማትና ማህበራት በክልል ደረጃ ጀምሮ በፌዴራል ተቋማት እንዲሁ በከፍተኛ ሁኔታ ተሳታፊዎች ናቸው። መንግስት፣ የክልልና የፌዴራል መንግስታት የዚህ ተቋም ባለድርሻ አካላት ናቸው። ሌሎቹ እንግዲህ ምሁራን፣ ታዋቂ ሰዎች በየክልሎቻቸው እንዲገኙ እንዲሳተፉ ተደርገዋል። የሲቪል ማህበረሰብ ድርጅቶች የጋራ ምክር ቤት ምክትል ዳይሬክተር አህመድ ሁሴን መግባባትን ለመፍጠር ሀገራዊ ምክክሩን እንደ መልካም ዕድል ልንቆጥረው ይገባል ብለዋል። ሀገራችን በዚህ ወቅት ሰላም፣ ፍትህ፣ እኩል ተሳትፎና ጠንካራ ተቋማት የሚያስፈልግባት ወሳኝ ምዕራፍ ላይ ትገኛለች። ስለዚህ የሀገራዊ ምክክር ሂደቱ ልዩነቶቻችንን በውይይትና በመግባባት ለመፍታት ጠቃሚ መድረክ ነውና እንደ መልካም ዕድል ቆጥረነው ልንጠቀምበት ይገባል። ኢትዮጵያውያን በሰከነ መንገድ ተወያይተው በጥሞና ተደማምጠው የንትርክ መንስኤ ላይ ሊመክሩበት የታቀደው ዋናው የምክክር ጉባኤም በዚህ ዓመት መጨረሻ እንደሚካሄድ ፕሮፌሰር መስፍን አራያ ተናግረዋል። የሀገራዊ ምክክር ጉባኤ የዚህ የበጀት ዓመት ከመጠናቀቁ በፊት ለመጀመር ከፍተኛ ዝግጅት ላይ ነው ያለነው። የሚመጡት ተሳታፊዎች 4000 ገደማ የሚሆኑ ናቸው። እነኚህ 4000 የጉባኤው ተሳታፊዎች 500 ላይ ተከፋፍለው በ8 ቴማቲክ ኤሪያዎች ላይ የሚመክሩ ናቸው። ይሄ ትልቅ ስራና ኃላፊነት ነው። እነኚህ 500 የሚሆኑ የሚመክሩ ቡድኖች ጉባኤዎች 8 ጉባኤዎች በተዋረድ ደግሞ እነሱ
250 50 ወይም 50 250 እያሉ እስከ 500 ድረስ በሚሄድ ሂደት የሚመክሩና የምክር ሀሳብ ደረጃ ድረስ የሚደርሱ ይሆናል። ቅቡልነት ያለው ሀገረ መንግስት ለመገንባት የሚያስችል ሀሳብ፣ የሰላም ግንባታ ለመፍጠር የሚያግዝ አዲስ የፖለቲካ ስርዓት ለመፍጠር የሚረዳ አጀንዳና የተሸረሸሩ ሀገራዊ እሴቶችን ለማደስ የሚያስችል የሚሉት መሰል ብሔራዊ ጥቅምን ማስጠበቂያ አጀንዳዎችን ለዋናው ብሔራዊ ምክክር አጀንዳ ማቅረቢያ መስፈርቶች መሆናቸው ተነግሯል። ከኢቲቪ ዜና 57 ጋር ናችሁ። ለሰባተኛው ጠቅላላ ምርጫ የድምጽ መስጫ ቀን 10 ቀን ብቻ ቀርቶታል። የብሔራዊ ጥቅም መከበር የሚጀምረው ከውስጥ ጽናትም ነው። በኃይልና በደም መፋሰስ የሚደረግ የስልጣን ሽግግር ሁሉ ሀገርን ለውጭ ጣልቃ ገብነትና ለውስጥ መበታተንም ይዳርጋል። ምርጫ ግን ይህንን አዙሪት ሰብሮ ስልጣን በሰላማዊና በህጋዊ መንገድ ብቻ እንዲሸጋገር በማድረግ የሀገርን ሉዓላዊነት የማይደፈር የብረት ክንብ ያከናንበዋል። ስለዚህም ድምጻችንን መስጠት የዜግነት ግዴታችን ብቻ ሳይሆን የብሔራዊ ጥቅሞቻችን ጋሻና ጦር አጽንቶ ለመያዝ የምናደርገው ታሪካዊ ውሳኔም ጭምር ነው። በዚሁ ወደ ምርጫ ዘገባዎቻችን እናመራለን። አሁንም አብራችሁን ዝለቁ። የሀገር ብልጽግና የተግባር እንጂ የምኞት ውጤት አይደለም። የምንሰማራበት መስክ ቢለያይም የምንገነባት ኢትዮጵያ ግን አንዲት ናት። የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። ለቴክኖሎጂ፣ ለኢንዱስትሪ፣ ለጠንካራ ኢኮኖሚ ድምጻችን የነገ አቅማችን። በአንድነት የነገዋን ሀገር እናንጻለን። ያወጡትን የመራጭነት ካርድ ይዘው ለምርጫው ዕለት ይዘጋጁ። በዕለቱ ውሳኔውን በተግባር ያረጋግጡ። ድምጾ ለሀገር ልዕልና። ምርጫ ለዲሞክራሲ ስርዓት ግንባታ፣ ለሀገር እድገትና ለቀጣይ ትውልድ ዕጣ ፈንታ ወሳኝ በመሆኑ በምርጫው ንቁ ተሳትፎ ለማድረግ ዝግጁ ስለመሆናቸው የአጋሮ ነዋሪዎች ተናገሩ። ለሰባተኛው ጠቅላላ ምርጫ ካርድ መውሰዳቸውን የአጋሮ ከተማ ነዋሪዎች ለኢቢሲ ተናግረው መምረጥ የዜግነት መብት በመሆኑ እነሱም በምርጫው በንቃት በመሳተፍ ድምጻቸውን ለፈለጉት ፓርቲ ለመስጠት ስለመዘጋጀታቸው ነው የገለጹት። የጃን ጅፋታ ባልደረባችን ተከታዩን አዘጋጅታለች። ምርጫ ለቀጣይ ትውልድ የምትመች ሀገር ለመገንባት ወሳኝ በመሆኑ በሰባተኛው ጠቅላላ ምርጫ በንቃት በመሳተፍ በድምጻችን የነገውን ኢትዮጵያ እንገነባለን ሲሉ የአጋሮ ከተማ ሴቶች አንስቷል። ግንቦት 24 ሲደርስም ለመምረጥ በጉጉት እየጠበኩ እገኛለሁ። ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የበኩላችንን ኃላፊነት ለመወጣትም ዝግጁ ሆነናል። የምንመርጠው ፓርቲ የሴቶችን መብት ሊያከብር የሚችል መሆንም አለበት። ለሰባተኛው ጠቅላላ ምርጫ ካርዴን በመውሰድ በንቃት ለመሳተፍ ተዘጋጅቻለሁ። የምንመርጠው ፓርቲ የወደፊት ዕጣ ፈንታችንን ስለሚወስን ሀገር መምራት የሚችለውን ለይተን ማወቅ አለብን። ካርድ የወሰደ እያንዳንዱ ሰው የመምረጥ መብቱን ሊጠቀምበት ይገባል ብዬ አምናለሁ። በሀገር ግንባታ ሂደት ውስጥ የሴቶች ሚና ወሳኝ በመሆኑ በዚህ ሂደት በነቂስ ለመሳተፍ የምርጫውን ዕለት በጉጉት እየጠበቁ ይገኛሉ። ለሰባተኛው ጠቅላላ ምርጫ ለመምረጥ የምርጫ ካርድ ወስጃለሁ። በምርጫው ዕለት ለመሳተፍም ዝግጁ ነኝ። በሰባተኛው ጠቅላላ ምርጫ የሴቶች ሚና ከፍተኛ ነው። ስለዚህ የሚሆነንን ሀገር መምራት ይችላል፣ የሴቶችን መብት ሊያስከብር ይችላል የምለውን ፓርቲ ለመምረጥ ዝግጁ ነኝ። በሰባተኛው ጠቅላላ ምርጫ ለመምረጥ ዝግጅታችን ጨርሰን ቀኑን እየጠበቅን ነው። ምርጫው ለሀገር ዋስትና እጅግ አስፈላጊ ነው። ዲሞክራሲያዊና ፍትሃዊ ሆኖ መጠናቀቅ አለበት። ምርጫው ነጻ፣ ፍትሃዊ፣ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የበኩላቸውን አስተዋጽኦ ለማድረግም ተዘጋጅተዋል። ይህ በዚህ እንዳለ ምርጫ የዜጎች ፖለቲካዊ ስልጣን መገለጫና የወደፊት ዕጣ ፈንታቸውን የሚወስኑበት ታሪካዊ ሂደት ነው። ይሁንና የአንድ ምርጫ ስኬት የሚለካው በሂደቱ ቴክኒካዊ ዝግጁነት ብቻ ሳይሆን ዜጎች በምርጫ ላይ ለመሳተፍ ባላቸው ንቃተ ህሊናና የስነ ልቦና ዝግጅትም ጭምር ነው። ለመሆኑ ለሰባተኛው ጠቅላላ ምርጫም የዝግጅት ምዕራፉ ምን ይመስላል? ሰናይት ብርሃኔ በዚህ በአዲስ አበባና አካባቢው ተዘዋውራ ጠይቃለች። ተካተሉትና አስተያየቶቻቸውን እንመለሳለን። የፊታችን ግንቦት 24 ለሚካሄደው ሰባተኛው ጠቅላላ ምርጫ በርካታ ዜጎች ለመራጭነት የሚያበቃቸውን ካርድ በእጃቸው ይዘዋል። የተለያዩ የፖለቲካ ፓርቲዎች ደግሞ
ዜጎች ሊመርጧቸው የሚያስችሏቸውን የፖሊሲና ስትራቴጂ አማራጮችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲን ጨምሮ በተለያዩ የሚዲያ አማራጮች ቅስቀሳዎችን እያከናወኑ ይገኛሉ። ለመሆኑ ዜጎች ለሰባተኛው ጠቅላላ ምርጫ ምን ያህል ዝግጁ ናቸው? ያው የሚመረጠውን አካል ሊመርጥ ዝግጁ ነኝ። በእኔ በኩል ዝግጁ ነኝ። ምክንያቱም የሀገሪቱ እጣ ፈንታ በምርጫ ነው ሉዓላዊ የሚሆነው ብዬ ስለማስብ በእኔ በኩል ተዘጋጅቻለሁ። ያው 24ን በጉጉት እየጠበቅን ነው። ያው ማን ሀገሪቷን ያሻግራል፣ ማን ይለውጣል የሚለውን ለመምረጥ ተዘጋጅተናል። እንግዲህ ካልመረጥን ደግሞ ነገ ያው ዋጋ ያስከፍለናል። ደግሞ ባልመረጥነው ሰው ደግሞ ስንመራ ነገ ኮምፕሌን ብናቀርብ ራሱ አጥጋቢ አይደለም። ስለዚህ ለዛ ብዬ በማመን ወስጄ ቀኑ የጠበቅኩ ነው። ማን መምረጥ እንዳለብኝና በሚገባ ነገ የእያንዳንዱ የግለሰብ የሀገሪቱን ጉዳይ ክሊር በማድረግ ለመምረጥ ጥሩ ነገር ኮንሴፕት አግኝቻለሁ ብዬ አስባለሁ። እኔ አዲስ አይደለሁም ለምርጫ። ይሄ ሰባተኛዬ ነው ማለት ነው። ሀገሪቷ ማን ይመራል፣ እንዴት ትለወጣለች፣ አሁንስ በምን ሁኔታ አለች በሚለው ሂሳቤ ራሴን ሬዲ አድርጌ እየጠበኩ ነው ያለሁት። ሌት ተቀን በየደቂቃው በየሰዓቱ በየስራ ቦታ ላይ ይሄ ነገር ቅስቀሳ ተጠናክሮ ቢቀጥል የምንመርጠውን ይበልጥ ለማወቅ ያው ይረዳናል ብዬ አስባለሁ። ግንቦት 4 እኔ ልመርጥ ተዘጋጅቻለሁ። ሁሉም ያው ይመርጥ ይበጀናል ይመራናል ያለው መጥቶ መምረጥ ይችላል። ካርድ የወሰደ ሰው ቀኑን እንዳይረሳ ሁሉንም ሌላውንም እንዳይረሳ ቀስቅሶ ምርጫውን በትክክል እንዲመርጥ ካርድ መውሰድ ብቻ ሳይሆን የወሰደው ካርድ ደግሞ በአግባቡ ማን መምረጥ እንዳለበት የምመርጠውስ የመረጥኩት ፓርቲ ደግሞ እውነት ሀገርን ያስተዳድራል ወይ፣ ሀገርን በትክክል ይመራል ወይ፣ አሁን ያለበት ዓለም አቀፍ ነባራዊ ሁኔታን ግምት በማስገባት የሚመርጠው ካርድ ከመጣሉ በፊት ቆም ብሎ ማሰብ እንዳለበት በዚህ አጋጣሚ አስተያየትን ይገልጻል። ጎረምሳ ልጆች አሉ። እነሱንም ራሴ ቀስቅሼ የምርጫ ካርድ እንዲወስዱ አድርጋለሁ። እንዲመርጡም ከኔ ጎን እንዲዘጋጁ አድርጋለሁ። ሌላው ማህበረሰብ ካርድ መውሰድ ብቻ አይደለም፣ ያቺ አንድ ካርድ ዋጋ አላት። ስለዚህ በዚህች በካርዷ መሰረት ዋጋ ስላላት እያንዳንዱ ዜጋ ወጥቶ መምረጥ መቻል አለበት። ምርጫ ዜጎች በሀገራቸው ሁለንተናዊ ጉዳይ ላይ በቀጥታ እንዲሳተፉ የሚያስችል መንገድ ነው። በምርጫ ሂደት ውስጥ ዜጎች በንቃት መሳተፋቸው በሀገር ሁለንተናዊ እድገትና መረጋጋት ላይ ያለው ሚና ከፍተኛ ነው። እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙ ቲቪ ዜና 57 እንደቀጠለ ነው። የተወደዳችሁ ወደ ሌሎች ዘገባዎች ይሻገራለሁ። በኢትዮጵያ ታምርት ንቅናቄ ሀገር በቀል ምርቶችን የመጠቀም ባህልን ለማሳደግ እየተሰራ ነው። የመንግስት ተቋማትም ከዚህ አንጻር በሚፈጽሙት ግዢ ሁሉ ለሀገር ውስጥ ምርቶች ቅድሚያ የሚሰጡበት አሰራር ተግባራዊም ተደርጓል። ጌታቸው ባልቻ በየትኛውም የዓለም ጥግ የሚመረት ማንኛውም ምርት የመጀመሪያው ዋነኛውና አስተማማኝ ደንበኛው የሀገር ውስጥ ሸማች ነው። ዜጎች በሀገራቸው ምርት ሲኮሩ፣ ሲጠቀሙበትና ሲያበረታቱት አምራቹን ለበለጠ ስራና ለላቀ ጥራት የሚያተጋ ትልቅ የሞራልና የፋይናንስ ጉልበት ይሆናል። ይህ ሂደት ደግሞ ኢኮኖሚው በራሱ እግር ቆሞ በዘላቂነት ጠንካራ እንዲሆን የሚያስችል የማይናወጥ መሰረት ይጥላል። ዛሬ በዓለም አቀፍ ደረጃ የኢንዱስትሪ እድገት ማማ ላይ የደረሱና ዓለምን በምርታቸው የተቆጣጠሩ ሀገራትን ታሪክ ወደ ኋላ መለስ ብለን ብናይ ሚስጥሩ አንድ ነው። እርሱም ዓለም አቀፉን ገበያ ከመቀላቀላቸውና ከመቆጣጠራቸው በፊት የሀገር ውስጥ ገበያና የዜጎቻቸውን ያልተቆጠበ ድጋፍ እንደ መነሻ ተጠቅመው መነሳታቸው ነው። ስለሆነም ዛሬ ላይ የሀገር ውስጥ ምርትን መግዛትና ማበረታታት ነገ የኢትዮጵያ የኢንዱስትሪ ውጤቶች በዓለም አቀፍ መድረክ ተወዳዳሪና ተመራጭ እንዲሆኑ መንገድ ከመጥረግም በላይ ትርጉም አለው። ብዙዎቻችን ኢትዮጵያ የተመረተን ምርት ከውጭ እናስገባለን። በነገራችን ላይ የአዳማ ምርት ነው እና ያምራል ወይ እንዳትሉኝ እያየሁት ስለሆነ እና በሀገር ውስጥ ያለን ምርት መጠቀም መለማመድ ይኖርብናል። ኢትዮጵያውያን በምናስበው በምናደርገው ነገር ሁሉ ነው የሀገር ልማትና ውጤት የምናመጣውና የሀገር ውስጥ ምርት
መጠቀም ያስፈልጋል። የሀገር ውስጥ ምርትን መግዛት ከእያንዳንዱ ዜጋ የግል ምርጫ በላይ ሰፊ አድማስ አለው። በየዓመቱ ለተለያዩ አገልግሎቶችና ፕሮጀክቶች ከፍተኛ በጀት መድቦ ግዢ የሚፈጽመው መንግስት በግዢ ስርዓት ውስጥ ለሀገር ውስጥ ምርቶች ቅድሚያ የመስጠት ፖሊሲን መከተሉ ለሀገር በቀል አምራቾች እድገት የማይተካ ሚና አለው። በዚህ ረገድ በሀገራችን እየተሰሩ ያሉ ተግባራትና የተቀረጹ አቅጣጫዎች አበረታች ውጤቶችን ማምጣት ጀምረዋል። የሀገር ውስጥ ምርትን መጠቀም በመንግስት ተቋማት ውስጥ በከፍተኛ ደረጃ ነው ያደገው። በግዢ ህጉም የተለየ አስተያየት ለሀገር ውስጥ አምራቾች ስላለ የሀገር ውስጥ ምርት በከፍተኛ ደረጃ ለምሳሌ ወስደን ብናይ የትምህርት ቤት ዩኒፎርሞች፣ የተማሪዎች ደንብ ልብሶች፣ የተማሪዎች ዩኒፎርሞች፣ የጸጥታ አካላት የደንብ ልብሶች ሙሉ በሙሉ በሚባል ደረጃ በሀገር ውስጥ ነው እየተመረተ ያለው ማለት። ከዚህም ባለፈ መድኃኒት ወስደን ስናይ መድኃኒት እንግዲህ ቀደም ባሉት ጊዜያቶች ሙሉ በሙሉ ከውጭ ሙሉ በሚባል ደረጃ ከውጭ ገባ የነበረው አሁን በከፍተኛ ሁኔታ በሀገር ውስጥ ድርሻው አድጓል። ወደ 40% የሚሆነውን ድርሻ ሀገር ውስጥ ነው እየተመረተ ያለው ማለት ነው። ይህን ጅምር ውጤት ይበልጥ ትርጉም ባለው መልኩ ለማስቀጠል የመንግስት ተቋማት ለሀገር ውስጥ ምርቶች ቅድሚያ የመስጠት ተግባራቸውን ከመቼውም ጊዜ በላይ አጠናክረው መቀጠል ይገባቸዋል። የመንግስት ተቋም ገዢ ሲሆን መልሶ ደግሞ ለሀገር ውስጥ አምራች የሚከፍል ከሆነ ኢኮኖሚ መልሶ እዚሁ ሰርኩሌት እንዲያደርግ እናረጋለን። የአምራቾቹ አቅም ሲያድግ የሀገር አቅም ነው የሚያድገው። የመንግስት ተቋማት ከዓመታዊ ግዣቸው ውስጥ ለሀገር ውስጥ ምርቶች አስገዳጅና ግልጽ የሆነ ቅድሚያ እንዲሰጡ የሚያስችል የአሰራር ስርዓትና የህግ ማዕቀፍ ለመዘርጋት ስራዎች ተጀምረዋል። ይህም ለሀገር በቀል ኢንዱስትሪዎች ትልቅ የገበያ ዋስትና የሚሰጥ እርምጃ ነው። ገቢ ምርትን መተካት አለብን ስንል አንዱ ዓላማችን የመንግስትንም ግዥ በሀገር ውስጥ የማድረግ ነው። በሌላ በኩል ደግሞ በእነኚህ ስትራቴጂዎችና ፖሊሲዎች የሚፈጸሙበትን የህግ ማዕቀፍ አውጥቶ ይሄ ግዥ የተቀላጠፈ እና ከአምራች ኢንዱስትሪዎች የአምራች ኢንዱስትሪዎችን ምርታማነት የሚያሳድግ እንዲሆን ለማድረግ የሚያስችል ነው። እስካሁን ድረስ ባለው በእኛ ሀገር ነባራዊ ሁኔታ ባለፍንባቸውም ጊዜዎች አሁን ያለውን አይነት የግዥ መመሪያ ለማኑፋክቸሪንግ ኢንዱስትሪ የተመቸ ወጥቶ አውቅ። የሀገር ውስጥ ምርትን መጠቀም የኢኮኖሚ ምርጫ ብቻ ሳይሆን የሀገራዊ ክብርና የሉዓላዊነት መገለጫም ጭምር ነው። ዛሬ የምንሸምተው እያንዳንዱ የሀገር ውስጥ ምርት የሥራ ዕድል የሚፈጥርና የውጭ ምንዛሬን የሚያድን ነው። በመሆኑም ሁላችንም የሀገር ውስጥ ምርትን በመጠቀም ለኢኮኖሚው ጥንካሬ የድርሻችንን ልንወጣ ይገባል። ኢትዮጵያም ታምርት፣ እኛም እንሸምት። ለከተሜነት የነበረው አረዳድ እየተቀየረ ሲመጣ ከተሞችም የስልጣኔና የውበት ማዕከል እየሆኑ እየታየ ነው። አዲስ አበባም ለሌሎች ከተሞች ምሳሌ በመሆን የዘመናት ለውጧን እያሳየች ቀጥላለች። ሪፖርተራችን መቅደላይ ደረጀ የከተማዋን የለውጥ ሂደት በፎቶ ሰንዶ ካስቀመጠ የኪነ ህንፃ ባለሙያ ጋር አንድ ቆይታ አድርጋ ነበረ። እስኪ ተከታተሉትና እንመለስ። ዛሬ አንድ ሰው ላስተዋውቃችሁ ነው። ይሄ ግለሰብ የአዲስ አበባን የዘመናት ለውጥ ከተማሪነት ጀምሮ እስካሁን ድረስ በፎቶ ሰንዶ አስቀምጧል። በሙያው አርክቴክት ነው። አዲስ አበባ በዘመናት ለውጥ ውስጥ የኪነ ህንፃዎቿ መዘመን ለነዋሪዎችስ ምን ያህል ምቹ ናት የሚለውን በዚህ ግለሰብ የፎቶ ማህደር ውስጥ በሚገባ እናገኛለን። ዳዊት በንቲ የኪነ ህንፃ ባለሙያ ነው። የዩኒቨርሲቲ ተማሪ ያለ አባቱ በገዙለት በዘመኑ የፊልም ካሜራ ፎቶዎችን ያነሳ ነበር። ያኔ የጀመረው የፎቶግራፍ ፍቅር በኋላ ወደ አርክቴክትነት ሙያ ሲገባ የበለጠ አድጎ ቀጠለ። ዛሬ ላይ ፎቶግራፍን ለግል ፍላጎቱ ብቻ ሳይሆን ለትምህርትም ይጠቀምበታል። የከተማዋን ዝማኔ፣ የህንፃዎቹን ቅርጽና የከተማ ለውጦችን ለተማሪዎቹ ለማስተማር ፎቶዎቹን እንደ መማሪያ ይጠቀምባቸዋል። እኛ የምናስተምረው እንግዲህ የእይታ ጥበብ ነው። ለተማሪዎች ምሳሌ ሳሳይ የራሴን ፎቶዎች መጠቀም እችላለሁ። ስለዚህ አርካይቭ አለኝ። ስልክ ደግሞ መጣ። ያስደስተኛል። ድሮ ከ100 ዓመት ከ90 ዓመት በፊት የተነሱትን ፎቶዎች እዛው ጋ ሄዶ ፎቶ ማንሳት ለእኔ መጨረሻ ደስታ የምትዩ የለም። ከተማ ደግሞ የትውልድ ቅብሎች ስራ ነው። በፍጹም አንቺ አትጀምሪው፣ አንቺ አትጨርሺው እና ሁልጊዜ ያንን ኮንቲኒየም ዶክመንት ማድረግ በጣም የሚያስደስተኝ ስራ ነው። ስለዚህ ሁልጊዜ ካሜራ ሬዲ ነኝ። ሁልጊዜ ለማንሳት ዝግጁ ነኝ። ስልኬ ወዲያው ነው የሚሞላው። ወዲያው ገለብጣል። በአንድ ወቅት ለማስተማር ወደ ባህር ማዶ በሄደበት ጊዜ ያገኘው ተሞክሮ ሀገሩን በአዲስ መንገድ እንዲመለከት አድርጎታል። በተለይም አዲስ አበባ እየተቀየረች ያለችውን ገጽታ በፎቶ መመዝገብ እንዳለበትም አሳምኖታል። በየቀኑም ከ50 በላይ ፎቶዎችን ያነሳል። አንድ አመት ስዊዘርላንድ ለማስተማር ሄጄ ነበር። እዛ ሳስተምር ሌክቸር ስጥ ሲሉኝ አላቅም ስለ ሀገሬ ኢትዮጵያና ሌክቸር ለመስጠት ብሞክር ፎቶ አጣሁ።
ኢንተርኔት ላይ ያለው ደብዛዛ ነው፣ ሃይ ሬዞሉሽን አይደለም። ከዛ ሌላ ሌክቸር እድል ሲሰጡኝ አውሮፕላን ከፍዬ መጣው እዚህ አዲስ አበባ መጥቼ ፎቶ አንስቼ ሄድኩና ቆንጆ ሌክቸር። የመደመር መንግስት ለከተማ ዝማኔ በሰጠው ትኩረት ከተሞች የስልጣኔ ማዕከል እየሆኑ ነው። አርክቴክት ዳዊት እንደሚለው ቀደም ሲል ለከተሜነት የነበረው አረዳድ አሁን ላይ መቀየሩ ሊደነቅ ይገባል ይላል። ጽዱና ምቹ አካባቢ ውስጥ መኖር ሰብአዊ መብት መሆኑንም ያምናል። ከተማ አይደለም ገበሬው ነው ምንድነው ይሄ መብለጭለጭ ነው ምናምን ተብሎ ተተወና አሁን ደግሞ በቃ ንጹህ አካባቢ ለንጹህ አስተሳሰብ ለንጹህ ስርዓት አሁን ያለንበት ሁኔታ ስታየው ልናደንቀው የምንችለው ነገር ነው። ምክንያቱም ጽዳት እስከ ሰፈር ድረስ ገብቷል። ልጅ ያለን ጽዷል ነው የሚሸቱ ብዙ ነገሮች ነበሩ። ጫጫ ቦታተን ቁጭ ብለን ስኳር በሽታ፣ ሃይፐር ፕሬሸር፣ ፋቲ ሊቨር የማይመጣብን ነገር እኮ የለም። ልጆቻችን ወፍራም ሆኖ መንቀሳቀስ አይችሉ። ለምንድን ነው ኳስ ሜዳ የማይኖራቸው? ነሰሲቲ ነው። አየሽ አንቺ ወክ ካላረግሽ እኔ ብዙ ዶክመንት አድርጌ ያለው ስንት ትቦ በጎች ይሸጡ ነበር እኮ ቦሌ መንገድ ላይ በግ ይሸጣል። ማስታወቂያው ብዛቱ አይተሻል? የድሮ ፎቶ አለኝ እኔ ጋር ወደ 22 ስቴጂ ማኔኪኖቹ አሻንጉሊቶቹን አይንሽን እኮ ነው የሚወጉት። ወክ ማረጋትሽን ኮርቲሶልሽ ከፍ ይላል። ራሴን አመመኝ ደም ብዛቴ ኮሚቴው ስትረስ ድነሽ ምክንያቱም ከዚህ ውጣውጣ ነው የሚልሽ። አንቺ ግን ትሄጃለሽ እና በቃ ሂዩማን ራይት ነው ንጹህ ቦታ ማግኘት። ኢትዮጵያ ብዙ ታሪክ ብዙ ሀብትና ብዝሃ ማንነት ያላት ሀገር ብትሆንም ራሷን የቻለ የኪነ ህንፃ ታሪክና ዝማኔ የሚያሳይ ሙዚየም አለመኖሩ ቁጭት እንዳለበትም ይናገራል። ከየሃ ጀምሮ አለ። ከዋሻውን ብትሄጂ አለን። ድሬዳዋ ካሉት ዋሻ የዋሻ ኑሮ አለን፣ የህንፃ አለን፣ በሳር የተሰራ አለ፣ በቀርከሃ አለን፣ በድንጋይ አለን። አንድ የኢትዮጵያ አርኪቴክቸር ሙዚየም የለንም። አስቢው ይሄ ሁሉ ደግሞ ታሪክ ኖሮን የኪነ ህንፃ ታሪክ ዲግሪ የለም። ነጮች ናቸው የሚጽፉልን፣ ኮርስ ግን የለንም። የአዲስ አበባ ለውጥ ምስክር ሆኖ እየተጓዘ ያለው አርክቴክት ዳዊት በንቲ ታሪክን በፎቶ መሰነዴን እቀጥላለሁ ይላል። በማዕከላዊ ኢትዮጵያ ክልል በወራቤ አካባቢ ህብረተሰቡ ሲያነሳቸው የነበሩ የመልካም አስተዳደር ጥያቄዎች ምላሽ እያገኙ ነው። በአካባቢው የመብራት ኃይል ማከፋፈያ ጣቢያን ጨምሮ ሌሎች ፕሮጀክቶች ተመርቀው ለአገልግሎት ክፍት ተደርገዋል። ማህሪ አለሙ በማዕከላዊ ኢትዮጵያ ክልል በስልጤ ዞንና አካባቢው ማህበረሰቡ ሲጠይቃቸው የነበሩ የመልካም አስተዳደር ችግሮች እየተፈቱ ማህበረሰቡን ተጠቃሚ ማድረግ ጀምረዋል። ከዚህ በፊት ጥያቄ ሲቀርቡባቸው የነበሩ የመሰረተ ልማት አቅርቦት ችግሮች አሁን መፍትሄ አግኝተዋል። ማህበረሰባችን አብዛኛውን ስደትን የሚመርጠው ተሰርቶ ሰው የሚሆን አይመስለውም ዞኑ ላይ። ምክንያቱም የመብራት ችግር ብዙ ስላለበት ትቶ ዞኑን ጥሎ ነው የሚሄደው። ብዙ ባለሀብቶች ይመጡና ወራቤ ማብራት የለም እያሉ ይሄዱ ነበር። ኢንቨስተሮቹ በርካታ ኢንዱስትሪ መንደር ላይ አሉ፣ ግን ወደ ስራ ለመግባት የማብራት ችግር ገጠማቸው። እሱ አይደለም ባለቤቶቻችን ሴቶቹ እንጀራ ለመጋገር እንኳን ማብራቱ ላይ ደስተኛ አልነበሩ። 132 ኪሎ ቮልት ያለው የኃይል ማከፋፈያ ጣቢያ በወራቤ ከተማ ተጠናቆ ለምረቃ በቅቷል። የኃይል ማከፋፈያ ጣቢያው ለአካባቢው ማህበረሰብ እፎይታን የሚፈጥር ሆኗል። የጭሱ ብዛት የአይን ችግር የአይን እይታ አሁን የርቀት እይታ አላይም ነበር። አሁን ግን ይሄው በማብራት አልহামዱሊላህ መንግስታችን እንደው መግለጽ በፍጹም መግለጽ አልችልም። ይሄንን የሰጠን መንግስት ይሄን ድጋፍ ያደረገልን መንግስትና ሀገሪቷን አላህ ይጠብቃት ብዬ ነው ምለው። ብርሃን ብቻ አይደለም ትልቁ ፋብሪካዎች ላይ ምን ያህል ሰራተኞች ስራ ይከፍታሉ። በየሱቆቻችን በየሚኒ ስራዎቻችን ላይ ብዙ ወጣቶች ሴቶች በዚህ ተጠቃሚ ይሆናሉ ብለን ነው የምናስበው። የመሰል ስራዎችን መሆን የመደመር መንግስት ፕሮጀክት ጀምሮ መጨረስን ብቻ ሳይሆን ሰውን ማዕከል ያደረጉ ስራዎች ላይ የተሰጠውን ትኩረት ማሳያ ነው ሲሉ የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ተናግረዋል። የአንድ ትውልድ ዘመንን ያሳለፈ ጥያቄ ለመፍታት ብልጽግና የሚመራው መንግስት የገባውን ቃል በተግባር ማረጋገጥ የቻለ በዚህ ልማት ብቻ ሳይሆን በሁሉም ልማቶች የተናገረውን የሚፈጽም ፓርቲ በመሆኑ እኛም የዛ አባልና አመራሮች ስለሆንን መንግስታችንና ፓርቲያችንን አምነን ነው የዛሬ 4 ዓመት ተኩል ገደማ የመሰረት ድንጋይ ጥለን የነበረውና ነው ዛሬ ስራው ፍሬ አፍርቶ በዚህ ደረጃ ለመመረቅ
ተገናኝተናል። በስልጤ ዞንና አካባቢው እየተሰሩ በሚገኙ ፕሮጀክቶች የህብረተሰቡ ተሳትፎ ከፍተኛ መሆን ለውጤታማነቱ አስተዋጽኦ አድርጓል። የእናንተን ተሞክሮ ለሌሎችም ዞኖች፣ ወረዳዎች ቢተላለፍና ቢያውቁት ፕሮጀክት እንዴት መደገፍ እንዳለብን ጥቅሙ ለመጨረሻ ላይ ለህዝባችን ለህብረተሰባችን ስለሆነ ከእናንተ ትምህርት መውሰድ አለባቸው የማስበው እናንተ ጋር ያገኘነው ድጋፍ ፕሮጀክቱን በባለቤትነት ይዞ የመምራት ችግሮችን ከስር ከስር እስከ አዲስ አበባ እየመጡ የሚያግዙን አመራሮች ነበሩ። ከዚህ በተጨማሪ በወራቤ ከተማ አስተዳደር የተገነቡ የጤና ተቋማትን ጨምሮ የወራቤ ከተማ የወንዝ ዳርቻ ፓርክ ልማትና ሌሎች ፕሮጀክቶችም ተመርቀው ለአገልግሎት ክፍት ሆነዋል። ለኢቲቪ ለተጠናቀረው ዘገባ መሐሪ አለሙ ነኝ ከስልጤ ዞን ወራቤ። የተወደዳችሁ ለአንድ ሰዓት ያልናቸው የኢቲቪ 57 ዜናዎቻችን እነኚህ ናቸው። በቀጣይ ደቂቃዎቻችሁ ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። ባልደረቦችን እንደየቅደም ተከተላቸው ይጠብቋቸዋል። ምሽቱ 2 ሰዓት ላይ በተጨማሪ ዝርዝር ዜናዎችን መለሳለሁ። መልካም ጊዜ።